ለማንኛውም እንኳን በጠዋት መጣ። የት ልትሄድ ነው? ወደ ቤት ወደ ስራ። እነዚህ ለብሰህ? አዎ እንትንም አለ ካራባት። ይኸውልህ በከኔተራ ማለትም በቲሸርት ላይ ከረባት አይደረግም። እንኳን ደስ አለ። አራተኛ እጣ ወጥቶላል። አይገባም። ቁጭ በል። አራተኛ ወጥቶላል። እንትን ይኸውልህ ውጋገን በነፃ ስለ እነሱ 15% ይቀንሱልሃል። ይኸውን እየከፈልክ ትማራለህ። ኮረኔ ብሎ ይዞ መዞር አይደለም። እሺ መዞር አለ። ያ ግን እጣ ለኔ ነው። ቃልን እጠብቅ የለ ቃል እንጠብቃለን። አንተ እንግዲህ ያንተ እጣ ሶስተኛ ማለት ማስተዛዘኛ። ይህ ማስተዛዘኛ ደግሞ ሽልማት ምንድን ነው? ይኸው ሽልማቱ ነው። አንደኛ እጣ ማን ነው ማለት ነው? የመምህር ፋንታሁን ድንቁ ወርቁ የእሳቸው ነው። እንደምን ሰላም ዋልክ? ምን ነው? ምን ነው? ይኸው አታይም እንዴ ልብሴን ቁምጣ አስመስሎ የሴቶች ታይት አስመስሎ እንደዚህ አጥብቆ ማን ነው ጋሽ? በዚህ ወደ ታች ያለ ልጅ ነው እንዴ? እርሶ እዛ ምን አስኬዶት? እዚህ ጋሽ መኩሪያ አቅራቢያችን አሉ አይደል? የሰፈሩን ሰው ልብስ የሚሰፉ አሎ። አቤት አሉ። የት እሄዳለሁ? እሺ ና። እውነትህን ነው የምትነግረኝ? እውነት እኔ እኮ ትልልቅ ሰዎች ናቸው እዛ ይመሩኝ። እንዲህ አድርጎ ያንን የመሰለ ልብስ ይወተወልከታ። እኔ ቁምጣ ነው የሚባለው ወይ የሴቶች ታይት ነው የሚባለው? እንደዚህ ሆነ። የቀን ስራን የምሰራበት የተቀዳደደ ልብስ ሲሚንቶ ብሎኬት የምወርድበት እሳቸው ናቸው እኮ የክት ልብስ ያርገው እየሰሩልኝ። እውነትህን ነው የምታወራው? አይደለም ልብሶትን አይምሮትን ራሱ ሊያስተካክሉት ይችላሉ። አይምሮ የተበላሻልኩ እንዴ? ገና ሌላም ጭንቅ አለኝ ከውጭ ሀገር ይመጣ እሱን እንዲሰሩልኝ የሚያስተካክሉ ከሆነ በእጅ ያሳየኝ። እሺ ጋሽ አይ ደህና ዋሉ? እግዚአብሔር ይመስገን። ሰላም ነው? ምን ሰላም አለ? ይሄ ልብሴን እንዲያስተካክልልኝ ብሰጠው እዚህ ታች ሰፈር ልብሱን አሳጥሮ ሰጠኝ። እንኳን ሱሪ ያጠረ ትልቁ ችግር የልብ ጥረት ሲኖር ነው። እሺ እሱንም ቢሆን እናስተካክለዋለን። አይ እሱማ በጣም ጥሩ ነው። ልጁም ነግሮኝ ነበረ የሰፈሩን ሁሉ ልብስ ጋሽ መኩሪያ በደንብ ያስተካክላሉ ብሎኛል። አሁንም ከሌላ ከውጭ ሀገር የመጣ ልብስ አለኝ። እሱም ብሰጦት እንደገና በደንብ እንዲያስተካክሉልኝ ነው። እባክህ በጣም ጥሩ ሰው ነው። ስማ እንጂ መልካም ሰው እኮ ባይሆን ኖሮ ምን እንደሚያደርገው ታውቃለህ? ቁምጣ ነበር የሚያደርገው። አይ
አሳጥሮታል እኮ ታየት ነው ያደረገው። እሺ ይኸውልዎት እንግዲህ ታስብ ትለካ ልለካ ልኬት ልውሰድና እግረ መንገድን አንተም ትለካ በኔ ብር ቦርጫሙ ቴሌቪዥን ወደ ፍላት ሊቀየር ትበያለሽ በኔ ብር የቤት ዕቃ ሊቀየር አቶ ሞግሪያ ትበላለህ እንዴ? አዎ እንደዚህ ካልሆነ ሀብታም አይኮንማ። የሰፈሬ ሰዎች እንኳን ደስ አላችሁ፣ እጣው ለኔ ነው የወጣው። እሺ አገድባሉ ብዙ አትቆይና ካልገሽ መለስ አትይም እንዴ? አይ ይሁን እዚሁ ጥሩ እያደረግሽ ነው። ግብኖኝ ነው። ሶስተኛ ዕጣ ወጣልህ ተባልክ፣ በቃ ደንግጠህ ወደክ። ከዛ ራስን መቆጣጠር አቃተክ። ካለወደክ ምን አሉኝ? ቅድሚያ ምን ልታዘዝ? ባለቤቱን ጥራልኝ አልኩህ እኮ። አይ የቤቱ ህግ ስለሆነስ ነው። የሆነ ነገር አዘው ይቀመጥ። በቃ እሺ፣ ምንድን ነው የቤቱ ስፔሻል? ምንድን ነው? ክትፎ አለ። የቤቱ ስፔሻል ክትፎ ነው። ክትፎ አምጣልኝ። ክትፎና ባለቤቱን አምጣልኝ አልኩህ። አቤት ችግር አለ? ኧረ ምንም ቁጭ በል፣ ችግር የለም። እሺ እንትን ምን መሰለህ ክትፎ አዝዤ ህልሜ የሆነ ክትፎ። እሺ ቆየ ክትፎ መጣ ደረሰ ክትፎ። አይ ክትፎ እንብላ። እሺ ይኸውልህ እንዳያንቅህ ቀስ እያልክ ለምን መሰለህ የፈለግኩህ አንድ ህልም ነበረኝ። ህልሜ ምን መሰለህ? እንደዚህ አይነት ቤት ለመክፈት አስቤ ህልሜ ሆኖ ካፒታል ስንት ብር ነው የሚያስፈልገኝ? ካፒታል አይደለም የሚያስፈልገው፣ ሰው ነው የሚያስፈልገው። ሰው ይገርምሃል። እንደውም ይሄን ቤቴን ለማን ልስጠው እያልኩ እያሰብኩ ነበር። በቃ ውሰደው ማለት እውነትህን ነው? አዎ ይኸው ከምርህ ነው? ምንድን ነው? ከክትፎስ በምንድን ነው? ሆቴል ውስጥ ባለቤት ውስጥ የሚሰጠኝ ከየት መጣ? ለማዬ ወንድሜ እስኪ ሁሌ እንደዚህ አቅፈህ ሰላም በለኝ እስኪ። ለችግርህ የምደርስልህ ወንድምህ ነህ በለኝ እስኪ ለማዬ። እዚህ ብለህ አርፈህ ቁጭ በል። ምን ሆነህ ነው? ስራ መሄድ አልቻልኩም። አይኔን መጨፈን አልቻልኩም። ለምንድን ነው አይንን ማጨፈን? እያለምኩ እኮ ነው። ጋሽ መኩሪያው ደግሞ እንዳታለም ብሎ አስጠንቅቆኛል። በቃ አይኔን እንዲህ እስኪ እንደዚህ በፍቅር አይነሽ ያለ አንተ መኖር አልችልም በይኝ እስኪ። ከአንቺ ጋር መኖር ከጀመርኩ ጀምሮ እኮ ህይወቴ ተስተካከለ። ዓለም እኮ ነው ይበራልኝ። እስኪ ሳሚ እስኪ ትንሽ ሳሚ መላኩ
ምን አለ ባትነካኝ ምን አለበት ህልሜን ብጨርስበት ከሚገርም ህልም ነው የቀሰቀስከኝ ምቀኛ አንተ ድሮ በቃ አሁን ቀንሷል አልቀነስም እሺ እዚህ ላይ ቆይ ሉል አቤት ሉል አቤት አንተ የት አስቸገርኩ አለም እሷ ትበቃለች አይ እኔም የትናንቱን አስመጣት አይተቀቀ እስቲ በነካካ እጅሽ እባክሽ እስቲ አይ አይደል ነገርኩ የማይሆን ህልም አታልም አልኩ እኮ አንተ ሰውዬ ወይ ለማ እንቁላል አዘነው እንዴ አዎ እንቁላል አዘነው በስመ አብ የሚገርም ነው በህልሜ ራሱ ከዶሮ ጋር እኮ ነው ያደርኩት ከሚገርም አውራ ዶሮዎች ጋር በተለይ አንደኛው አውራ ዶሮ ብታየው ቁመናው ራሱን ችሎ ግብረ ኃይል ነው የሚመስለው አውራ ዶሮ ጋር ያደርከው አዎ አብሯቸው እንቁላል ነበረ አልነበረም በቃ እንቁላል እንዳማረኝ ነው ከህልሜ የመጣሁት እንቁላል ኖሮ ሲፈለፈል ብታይ ኖሮ በእውነ እንቁላል አታገኙም ነበር አሁን ህልም ተሳካ ማለት ነው በሊናችን ታጣ እሺ ናታጠብ ናታጠብ የሴቶች መተጣጠብ እንግዲህ ቶሎ ያልቀም አመሰግናለሁ እሺ አየሽ የባህል ሐኪሙ ቶም ክሩዝ ምን እንዳለ ታውቂያለሽ የሴት ልጆች እጅ ለስለስ ያለ ጭንቅላት ላይ ሳርፍ በሽታው ይተዋል ይላል አየሽ ሲለቀኝ እንዴት እንደታወቀኝ አየሽ እየታወቀኝ ነው በቃ ነው ልታችሁን ቀንሷል በፍጹም አይሆንም እኔማ በፍጹም እንዴ እኔ ሂድ በቃ ትይጂ በቃ ለማን ጥሪልኝ ፈለከው አዎ እድል እንዳያስመልጥ እኔም እቆርጣለሁ እሺ ለማ እንዴ ጨረስከው እንዴ አዎ ምን ነው ጠበቅኩ በጣም ቆየኩት እጅ ለመታጠብ ይሄን ያህል ሰው ይቆያል ልጅቷ እኮ ናት የትኛዋ ልጅ ሄዳለች ነገርኩ የማትጨብጠው ነገር አታልማል በላውን ወደ ስራችን እንዴ ሳምበላ ትላልን እኔ ያለሁ እንጂ በልቼ ያልጠገብኩት አንተ ማለት ነው ምን አይነት ህልምኛ ሰው ነው እንግዲህ አንተ ህልም ይገርማል ነይ አቡዬ እንዴት ታምራለሽ የኔ ቆንጆ ልሸኝሽ እሱ መጽሐፍ ስፈልገው ነበረ አደፍርስ ደራሲው ማን ነበር ወርቁ አዎ ዳኛቸው ወርቁ ማየት ይቻላል ማን ከልክሎ ያለቀበት ስፈልግ ነበር እስከ ዛሬ ያልወጣው ቁጥር ስንት ነው እስካሁን ያልወጣ 5 ቁጥር 5 አዎ ቀጥል በጣም አድርገው ስሙማ በጣም ስፈልገው ነው 300 አዘጋጅ አዎ ሃው ውዲት ስንት ይሆነልሽ ስንት ቁጥር ምንድነው ጨዋታ በ300 ብር 5000 ብር እንዲያውም ለበጎ ነው ሲያንቀለቅል ያመጣሽ በዛ ላይ ደግሞ በህልሜችሽ ነበር እንዴ በህልሜ ስታባረረኝ የነበርኩ ሰውዬ አንተ ነህ እንዴ እኔም በህልሜ ሰዓት እሷን በህልሟ አይታኛለች ይኸውልሽ ሳባርሽ የነበርኩት ነኝ ለምን ገንዘብ ልሰጥሽ ስንት ቁጥር ይሆነልሽ ያ ምን ቁጥር እኔ የእድል ቁጥር ነው ስንት ቁጥር ይሆነልሽ አልኩሽ እኮ በህልሜ ያየኋት እኔ ነኝ እኔንም የምቆርጥላት በህልሜ ስታስፈራራኝ የነበርኩ አንተ ነህ አዎ እኔን ያየች በፍጹም አንተን አይደለም እኔን ያየች በፍጹም እኔን ያየች ኧረ በቃ ነይ ህልም ፈቹ ጋር ሄደን እናስቀጣለን
ቤት ያለው ጉድ ነው። እንሂዳ። ማን ይፈራል ብለህ ነው? ማን ይፈራል እንዴ? እኔን ነው በልም ያየችኝ። በፍጹም እኔን ነው እያልኩ ነው እንዴ። ምን ሆነሃል አንተ? ስንት ቁጥር ይዘሃል? ሁሉም ቁጥር አለ። የተፈለገ ሁሉ ቁጥር አለ። ከዘር ይዘሃል? ፈልገን ነው የመጣነው። ልትወጣ ነው እንዴ? አንተ ደግሞ ነገሩ ወዲህ ነው። 7 ቁጥር ለማለት ፈልጎ ነው። እሺ እንግዲህ ተቀመጡ አላችሁ። ቁሙ። ምንድን ነው? አንድ ጥያቄ ይዘን የመጣ ነው። ይህን ጥያቄ ትመልስልናለህ። ሽምግልና መታችሁ ነው? አንድ ህልም አይተን ነበር። እሱን እንድትፈታልን የመጣ ነው። ታዲያ ምን ችግር አለ? ፈተዋለሁ። ማን ነው ህልሙን ያየው? አንድ የሚያስፈራ ሰውዬ ሲከተለኝ ነበር። ምን ሆንኩኝ ብሎ? እኔ ነበርኩ ሳባራት የነበረው። የእድል ቁጥሯን ይዤ ይሄን ቁጥር ቁረጪ፣ ይሄን ድልሽ ቁረጪ፣ ይሄ ድልሽ እንዳመልጥሽ ቁረጪ ስላት ነበር አይደል? አይ ተስፋ ቁረጭ እያለ ነበር ሲከተለኝ የነበረው። እና ቆረጥሽ? አይ አልቆረጥኩም። ቆርጠሻል። እኔ ነበርኩ እየተከተልኩሽ የነበረው። በነገሮች ሁሉ ተስፋ ቆርጠሻል። ብትቆርጭም እኮ አይዞሽ አልኩሽ። አዎ ብሎኛል። ከተቀመጥኩበት ሶፋ ላይ እጄን ይዞ ብድግ አደረገኝና ወደ መኝታ ቤት ይዞኝ እየገባ በሚያስፈራው አይኖቹ እያየኝ በሚያስፈራው እጁ ልብሴን ከላይ ላይ አትጨርሹ። አውቄዋለሁ። ትጨርሰው እንጂ ትጨርሰው። ምንድነው ነገር ማቋረጥ? የሚያስፈራ ሰውዬ ነኝ። በል አንተ ሂድና ጠብና ወጣ። አንተም ቶሎ ሂድና መድኃኒት ታመጣልኛለህ። ቀስ ብለና ቶሎ ሄደህ ቀስ ብለህ መድኃኒቱን ታመጣልኛለህ። ቀስ ብለህ እኔ ህልሙን እፈታዋለሁ። ህልሙን እፈታዋለሁ። ነይ ህልሙን እፈታዋለሁ። እጣው እዚህ ሊወጣ ነው ማለት ነው። እጣው እዚህ ሊወጣ እፈታዋለሁ። ደህና ከተመቸኝ እንቅልፌ ላይ ነው የቀሰቀሳችሁኝ። ምን አለ ልብሱን ሳያወልቅ ብትቀሰቅሱኝ? ገርማችሁ ሸሚዙ ከላይ ላይ እጅግ አድርጎ ጥሎት ደረቱን ሲከፍተው ደረቱ ጸጉሩ ልክ እንደለማ አይደል? ያረገው ቀበቶ የወርቅ ቀለበት ይመስላል። ቀስ ብሎ በራሱ ጊዜ ከፈተውና ዚፑ ወደ ታች ሲያረገው እረስቸው አቶ ሙክሬ ይመስላል አይደል? አሁን በዚህ ሰዓት እኔን መጥራት ነበረብሽ።